ዲና እና አብርሃም ተፋጠጡ። አብርሃም እንግዲህ ዲናን ድጋሚ ሊያስመረምራት ነው ማለት ነው። አብርሃም እንግዲህ ዲናን ሊያስመረምራት የቻለው ልዩና ዶክተር ርብቃ እንግዲህ እርጉዝ ያለመሆኗን አጣርተዋል ማለት ነው። እሱ ግን የሚያስመረምራትን ዘዴ ፈጥሯል ማለት ነው። እሱ እንደታመመ ሆኖ ታማሚ ሆኖ እሱ የታመመ መስሎ ሐኪም ቤት ገብቶ ለዶክተር ሁሉን ነገር ነግሮ እንግዲህ እሱ የያዘው በሽታ በሳል ወደ እሷ እንደሚጋባ ዶክተሩ እንግዲህ ያለውን ነገር ነግሮ ማለት ነው። በዛ ዘዴ እንግዲህ ዲናን አብርሃም ሊያስመረምራት ችሏል። ጤና ይስጥልኝ ክብራትና ክብራን የቻናላችን ቤተሰቦች እንዴት ናችሁ? ዛሬም ተወዳጁ በሆነ በሳቤላ ድራማ ተመልሼ መጥቻለሁ። ይህ ቪዲዮ ከወደዳችሁ ሼር፣ ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። አስተያየታችሁንም በኮመንት አስቀምጡልኝ። እስከ መጨረሻው ካዳመጣችሁት ብዙ ትምህርት ታገኙበታላችሁ። ልዩና ቤርሲ እንግዲህ የልብ ጓደኛ ሆነዋል ማለት ነው። እንግዲህ ማርኮን ቤርሲ እየቀረብሻት ነው ወይ ብሎ ጠይቋታል ማለት ነው። እንግዲህ ማርኮም እንግዲህ ቤርሲን ምን ብሎ ነው የመከራት? የልብ ጓደኛዋ ሆነሽ ልዩ የምታወራውን ሁሉ ነገር መተሽ ለእኔ እንድታወሪኝ ነው ያላት ማለት ነው። እሷም እንዴት ወሬ አመላላሽ ሊያደርገኝ ነው እንዴ ብላ እንግዲህ ቤርሲን በጣም እያለቀሰኝ ነው ትምህርትሽንም አትማሪም ብሏታል። እዚህ ጋር የማርኮን ልብስ እንግዲህ እንትና እዝራ ማለት ነው እንቺ የወንድምሽን ልብስ ብሎ እንግዲህ ከማርኮን ክፍል አውጥቶ እዝራ ለዲና ሰጥቷታል ማለት ነው። ማርኮን ሲመጣ እንግዲህ ልብሱን አላገኝም ማለት ነው። እንግዲህ ማርኮንም ሳትቆርስ እንግዲህ ወደ ኩሽና መጥቶ እነ ልዩ ልብሴ የት ነው ከቁም ሳጥን ውስጥ ብሏታል ማለት ነው። ልዩ እንግዲህ ዲና ትሆናለች፣ ዲና ናት አንተ ክፍል የምትገባው ብለዋለች ልዩ። እሱም እንግዲህ ዝም በይ ወሬኛ ብሎ ማርኮም ዲናን ልዩን ሰድቦ ወጥቷል ማለት ነው። እንግዲህ ልብሱን ያወጣው የወንድምሽን ልብስ እንቺ ብሎ እንግዲህ በፌስታል የሰጠው እዝራ ነው ማለት ነው። እንግዲህ የማርኮንን ክፍል ለእዝራ ተሰጥቷል። እዝራም እንግዲህ ማርኮን ክፍል ገብቷል ማለት ነው። እንግዲህ ልዩና ቤርሲን እንግዲህ ማርኮን አስጠንቅቆ ነግሯታል ማለት ነው። እኔ የምልሽን ሁሉ ነገር ካረግሽ ነው ከኔ ጋር መኖር የምትችው። እናትሽን መዳን ትፈልጊ ከሆነ ትምህርትሽን የምትማሪ ከሆነ እኔ ያልኩሽን ሁሉን ነገር ካደረግሽ ነው ብሏታል ሜርሲን ማለት ነው። ሜርሲን እንግዲህ ሁሉንም ለማድረግ ቃል ገብታለች ማለት ነው። እባክህን ትምህርቴን ብዙ ዓመት የለፋሁበትን ትምህርቴን አላቋርጥ ብላ እንግዲህ ማርኮንንም እግሩን ተንበርክካ እግሩ ስር ተንበርክካ ሜርሲ ለምነዋለች ማለት ነው። እሱም ሁሉን ነገር የምልሽን ካደረግሽ ነው ትምህርትሽን የምትማሩ ብሎ እንግዲህ ማርኮን ቃል ገብቶላታል። ቃል የገባላት ልዩን የልብ ጓደኛሽ አድርገሽ እሷ የምትለውን ሁሉ ሚስጥር እየመጣሽ ለኔ ካወራሽ ከዛ ወዲህ ትምህርትሽን ትማሪያለሽ ብሏታል ማለት ነው። አብርሃም እንግዲህ ወደ ሐኪም ቤት አምርቷል ማለት ነው። አብርሃም እንግዲህ ይህንን ዘዴ ያደረገው እንግዲህ ዲናን ለማስመርመር ነው ማለት ነው። አብርሃም እንግዲህ የሚተላለፍ በሽታ አለበት ብሎ አብርሃም ግን ያው አልታመምም። ዘዴው ምንድን ነው? በሌላ ቢላት እንግዲህ ዲና ስለማትመረመርለት ይሄንን ዘዴ ነው ዲራማ የሰራው ማለት ነው። እንግዲህ ሐኪም ቤት ሄደው ዶክተሩ ግዴታ አንቺን መመርመር አለብሽ ነፍሰ ጡርም ስለሆንሽ በሽታው ወደ ልጁ እንዳይተላለፍ በሳል ስለሚተላለፍ አንቺም ቼክ አድርገሽ መድኃኒቱን መጠቀም አለብሽ፣ ህፃኑን መንከባከብ አለብሽ ብሏታል። እንግዲህ በመጨረሻ የምታደርገው ስታጣ እንግዲህ ዲናም ወደ መመርመሪያ ክፍል ገብታለች ማለት ነው። በዚህም ጊዜ እንግዲህ አብርሃምም ግሉኮስን ነቅሎ ማለት ነው። እሷም ወደ ምርመራ ክፍል ስትገባ እሱ ተነስቷል። እሱ እንግዲህ ታሞ አይደለም አብርሃም በዚህ ዘዴ ካልጸመዳት ልትድረስ ስላልቻለ ነው እንግዲህ አብርሃም ይህን ዘዴ ያመጣው። እነ ልዩና ዶክተር ርብቃ ነገሩኝ እንዳይል በዚህ እንዳይላት በፍጹም ልታምንለት ስላልቻለች ስለማታምንለት ሌላ ደግሞ ውሸት ስለምታደርግ ዲናን እንግዲህ በዚህ አጽምዷታል አብርሃም ማለት ነው። እንግዲህ ብልህ ሰው እንግዲህ ያው ዝም የሚል ሰው ብዙ ምልህ ያውቃልና አብርሃም በዚህ እንግዲህ ዲናን ለማስመርመር ችሏል ማለት ነው። ልዩና
ሜርሲ እንግዲህ የልብ ጓደኛ እየሆኑ ናቸው። ከእንግዲህ ወዲህ ጓደኛዬ ነሽ፣ እኔም አጋዥሽ ነኝ፣ አብረን ነው የምንሰራው ብላት እንግዲህ ያለውን ነገር ነግራታለች። አይክፋሽ፣ እኔ አልቃሻ ሰው አልወድም፣ አታልቅሽ እያለች እንግዲህ ልዩም ሜርሲን እየነገረቻት ነው። የማርኮን ልብስ እንግዲህ እዝራ አውርቶ የወንድምሽን ልብስ ብሎ ወርውሮላታል። እንግዲህ እዚህ ጋር ዲና ምንም የተመቻት ነገር የለም። እዝራም እንግዲህ ወደዛ ገብቷል፣ ጠቅሎ ገብቷል። እዝራና ልዩ እንግዲህ ልዩ ያው እዝራን ትፈልገዋለች መሰለኝ፣ በጣም ነው የምትከታተለው። ሲያመሹ እንኳን በሩ ነው የምታየው። በር ሲንኳኳ እሷ ናት ልትከፍት የምትሄደው። እንግዲህ በር ሲንኳኳ ልዩና ሜርሲ ምግብ ሰርተው አብስለው ምግብን አቅርበው ቁጭ ብለው እያለ ከዛን ውሃ ነበር የቀረው ማለት ነው። ውሃ ሊያታመጣ እኔ ያመጣለሁ አንቺ አረፍ በይ እያለች ልዩ ሜርሲን ስትላት፣ አይ ችግር የለም ከዚህም በላይ እኮ ስራ ሰራለሁ እኔ ያመጣለሁ እያለች ሜርሲም እያወራች እያለ በዚህ መሀል እንግዲህ በር ተንኳኳ። በር የተንኳኳው እንግዲህ ስትጠብቀው የቆየችው በር ያንኳኳው እንግዲህ እዝራ ነው። በሩ ልትከፍት ሄደች ማለት ነው። እዝራ እንግዲህ ልዩ ፈገግ ብላ በሩ ስትከፍት እዝራ እንግዲህ በቁጣ ነው ወደ ቤት እየገባ እያለ ተናዶ፣ በዚህን ጊዜ ሜርሲ የውሃ ዛ በጆግ ስትመጣ እንግዲህ በመሀል ቤት ውሃውን ላው ላይ ደፍታበታለች። ተጋይቶ እንግዲህ ውሃውን ፈሷል። በዛን ጊዜ እንግዲህ አያይሻት ዝም ወይ ብሎ ሜርሲን በመቷት ነበረ እዝራ መቷት። እንግዲህ እዛ የወደቀችበት ቦታ መነሳት ሲያቅታት ልርዳሽ እና ላንሳሽ ልርዳሽ ባላት ጊዜ እዝራ አንተ ማን ሆነ ነው እኔን የምትረዳኝ ብላ እንግዲህ እሷም ሜርሲን በጣም ተናዳ ጮኻበታለች። በዚህ መሀል እንግዲህ ልዩም እሱ ይጣላት አላወቀችም። ልዩ ወድቃ እሷ ተናዳ በምትጮህበት ጊዜ ነው ልዩም የመጣችው። ልዩም እንግዲህ በሱ ስለጮኸች ያው ተናዳለች ትንሽ ማለት ነው። ግን የተጎዳችው ሜርሲ ናት። ሜርሲ ይህንን ነገር የወድቃ እስከምትወድቅ ድረስ ነው የመታት። ይህንን መመታቷን ልዩ ስላላየች እንግዲህ እሱ ላይ ብቻ ስለጮኸችበት ልዩ ተናዳለች ማለት ነው። እንግዲህ ሜርሲም ለእናቷ ደውላ እናቷም እንዴት ነሽ? ትምህርትሽን ተማርሽ? ትምህርትሽን እየተማርሽ ነው ወይ? ትምህርት ገባሽ ወይ? እንዴት ነው ብላ እናቲቱ እንግዲህ ጠይቃታለች። እሷም እንግዲህ እንዳልተማረች ሰራተኛ እንደሆነች ሁሉን ነገር ለእናቷ ነግራታለች። እናቲቷም እንግዲህ ለማርኮን ተቆጥታ ደውላለታለች ማለት ነው። እሱ ማርኮን የራሱ ይሳካለት እንጂ ስለ እሷ ግድ አልሰጠውም ማለት ነው። አሁንም እንግዲህ የሚሳካለት አይመስልም ማርኮን። ለምን እዝራም ገብቷል እዛ። ዲናና እዝራ ልዩና እዝራ እንግዲህ አብረው ናቸው። የልብ ጓደኛ ሆንሻለሁ፣ ከእንግዲህ ወዲህ ጓደኛዬ ነሽ፣ አብረን ነው የምንሰራው ብላታለች። እሷም እንግዲህ እሺ ብላለች። ከእንግዲህ ወዲህ እያወራችለትን ምግብም አብረው ነው እየሰሩ ያሉት። እሱ እንግዲህ የምልሽን ሁሉ ነገር ካደረግሽ ነው አብረሽኝ የምትኖሩ እያለ ማርኮን ካሁን እንግዲህ ልዩ ያወራችሁን ለእኛ አምጥታ ታወራለች እያሉ እየጠበቁ ነው። ዲናም እንግዲህ የኔ የምልሽን ካላደርግሽ ዋጋሽን ነው የምሰጥሽ እያለቻት እንግዲህ እያስፈራራቻት ነው። እሷ ግን ያው ሁሉን ነገር ከመጣ ጀምሮ ዘቤ ከገባ ጀምሮ አንድ ቀን የሚሄድላት የለም። እያለቀሰች ናት። እንዲሁም ደግሞ ጓደኛዋ በእሷ ስም ስራ ትምህርትሽን እንዳታቋርጪ ብላ በእሷ ስም ብር እየለመነኝ ነው። እሷም ደግሞ እንዴት ታደርጊያለሽ? በእኔ ስም እንዴት ነው ብር የምትለምኚው? ብላ ባለቻት ጊዜ ይቅርታ አድርጊልኝ መጀመሪያ አለቻት። ሰው ይቅርታ ማድረግልሽ፣ እሺ ይቅርታ አድርጊልሻለሁ፣ ግን ምንድን ነው ስትላት፣ አይ እኔ ስንት ዓመት ሙሉ የተማርሽውን ትምህርት እንዳታቋርጪ ብዬ ብር እንትን እያልኩ ነኝ፣ እርዳታ እየጠየቅኩ ነኝ ብላታለች። እሷም እንዴት ነው በእኔ ስም እርዳታ የምትጠይቀው ብላ እንግዲህ ጓደኛዋ ጋር ደውላ ተነጋግረዋል። ማርኮንም እንግዲህ ያው ፍጥጥ ብሎ እንግዲህ ወደ ባል ቤት ምግብ እየሰሩ እያለ እሱም ተቆጥቶ የመጣው ምክንያቱ ምንድን ነው? ልብሱ እንግዲህ ለምን ከክፍል ወጣ ነው። ክፍሉ እንግዲህ እዝራ እንደገባ አያውቅም። እዝራ ነው እንግዲህ ልብሱን በፊት አላምጥቶ የወንድምሽን ልብስ እንቺ ብሎ የወረወረላት ለዲና ነው እሷ የሰጣት። እሱ ግን ማለት መጥቶ የጠየቀው ልዩ ላይ ነው የጮኸው ማለት ነው። ልዩም ደግሞ ምን አለች?
ዲና ናት ክፍል የምትገባው እኔ ምን አውቄ ባለችው ጊዜ ዝም በይ ወሬኛ ብሎ እንግዲህ ልዩንም ተቆጥቶ ጥሏት ወጥቷል። እንግዲህ ዶክተሩም ያለውን ውጤት ነግሯታል ለዲና። እኔ አንቺን መመርመር አለብሽ። እንዴት ነው አባቴ እንዴት ነው ውጤቱ እንዴት ነው ደህና ነው ይድናል ብላ ስትጠይቀችው ጊዜ አይ ምንም አይልም፣ ግዴታ ግን አንቺን መመርመር አለብሽ ብሏት የግድ እንግዲህ ምንም ግዴታ ስለሆነባት ተመርምራል። እንግዲህ ውጤቱንም ሁሉም ነገር እሱ እንግዲህ እንደ ስጦታ ነው የምሰጣት ብሏል አብርሃም። አብርሃም እንግዲህ በዘዴ ይህንን ተጠቅሟል። እሱ እንደታመመ ሰው ሆኖ ይህን ዘዴ ባይጠቀም ልትመረመርለት አትችልም ነበረ። ደግሞ እነ ልዩ እንደዚህ እንዳደረጉ ወይም በዚህ ምክንያት እርግዝናዋን አላወቅኩም ቢላት በፍጹም ዲና ልታምንለት አትችልም ነበር። ግን እሱ ሌላ ውሸት ደግሞ አሁንም እንዳታመጣ በስሜቴ እንደተጫወተች እኔም በስሜቷ እጫወታለሁ፣ ሌላ ነገር ደግሞ አሁንም ሌላ ውሸት እንዳታመጣ ብሎ ነው እንግዲህ ይህንን ዘዴ የፈጠረው። አብርሃም አልታመመም፣ ህመምም የለበትም። ግን እሱ ይህንን እሷ እንድትመረመር እሷን ለማስመርመር ሲል ነው ይህንን ነገር የፈጠረው። እንግዲህ ተሳክቶለታል ማለት ነው። ብዙም ቢብላ ነበር እሱም እንግዲህ ተሳክቶለታል። መጨረሻ ምንም ዶክተሩም ብዙ ነገር ብሏታል። ለህፃኑም ሆነ ለምንም ነገር ግዴታ መመርመር አለብሽ ስላት ችግር የለውም ምንም እሱ ህፃንነቱን የሚያነካክ የለም ብትልም አይ እሱ ግዴታ ወደ ህፃኑም እንዳይሄድ አንቺም መድኃኒት ስለምትሰጪ ግዴታ መመርመር አለብሽ፣ ሳትመረመሪ መሄድ የለብሽም ብሏት ዶክተሩም እንግዲህ በጣም አጥብቆ ነበር የያዛት። እንግዲህ በዚህን ጊዜ እሷም እሺ ብላ ለመመርመር ስትገባ እንግዲህ አብርሃም እንደታመመ ሰው ነበር ግሉኮስ ተተክሎለት የተኛው። እሷ ወደ ምርመራ ክፍል ስትገባ እሱም እንግዲህ ያንን ጥሎ ነው የተነሳው አብርሃም እንግዲህ ተሳክቶለታል ማለት ነው። አሁን እንግዲህ ሙሉ በሙሉ አብርሃም እያሸነፈ ነው፣ ድሉ የአብርሃም ሆኗል። እስካሁን እንግዲህ ዲና እና ማርኮ አልተሳካላቸውም። አሁንም እንግዲህ ልዩን የልብ ጓደኛ አንጥሶላታል። አሁን ልዩን የሚያጸምድበት ልዩ እንግዲህ ያው ጓደኛዬ ነሽ፣ ከእንግዲህ ወዲህ የምትፈልጊውን ነገሮች ጠይቂኝ፣ አብረን ነው የምንሰራው፣ እኔም አጋዥሽ ነኝ ብላታለች። የልብ ጓደኛ ሁሉን ነገር ማድረግ ትችያለሽ ብላታለች ልዩ። እሷ ግን ልጅቱ ለቅሶ ነው የሚቀናት። በጣም ነው ሁሌ የምታለቅሰው። ሁሌ የሚያስለቅሳት እና የሚያስጨንቃት ነገር ለምንድን ነው? ብዙ ጊዜ ስትደክም ስትለፋ ኖራ ትምህርቷን አቋርጣ መታ እንደ ሰራተኛ በመስራቷ ነው። ማርኮንም እንግዲህ እግሩ ስር ተንበርክካ እያልከኝን እሰራለሁ፣ ሰራተኛም ሆኜ እሰራለሁ፣ ችግር የለውም፣ ግን ይህን ሁሉ አመታት የለፋሁበትን ትምህርቴን እንዳላቋርጥ ብላ ነው ማርኮን ተንበርክካ እግሩ ስር የለመነችው። ማርኮንም እንግዲህ ትምህርትሽን ነው የምትፈልገው አይደል? ቤተነሽ ብሏታል። አዎ ትምህርቴን ነው ፈልገው፣ ስራውንም እንደፈለገኝ እሰራለሁ፣ ችግር የለም፣ ሰራተኛ ሆኜ መስራት እችላለሁ፣ ግን ትምህርቴን አመት የለፋሁበትን ብላ በጠየቀችው ጊዜ እሱም በቃ እሱን ካልሽ አንቺ ምን የምልሽን ሁሉ ነገር አድርገሽ ልዩን የልብ ጓደኛ አድርገሽ እሷ የምታወራው ሁሉ ሚስጥሯን አንድ ባንድ እየመጣሽ ለእኔ ትነግሪያለሽ፣ ዲና የምትልሽን ሁሉን ነገር ትሰሪያለሽ፣ ይህንን ነገር ካልሰራሽ በቃ ሁሉን ነገር ትምህርትሽን ትማሪያለሽ ብሏታል ማለት ነው። እሷም እንግዲህ በዚህ ተስማምታለች። ዲና በጣም እያሰቃየቻት ነው፣ እሷም ታሰቃየታለች። እሷ እንግዲህ ማርኮን እንግዲህ መጥቶ በጠራ ጊዜ ማርኮንና አንቺ ትታወቃላችሁ እንዴ ብላ እንግዲህ ልዩ ነገር መቀሰም ትችላለች። ላላ አይደለም አንተዋወቅም አይ እንትና ዲና ስለ ባህሪዋ ማለት ዲና ናት የነገረች እንጂ አንተዋወቅም ማለት ነው። ማርኮ ለልዩ እንደማይታወቁ ነው ማርኮም የነገራት። እሷም እንግዲህ እህትሽ የማርኮን እህት እንዳልሆነች ማርኮን ዲና ለማርኮን እህት እንደሆነች የማርኮን እህት ልጅ ደግሞ ምኑም እንዳልሆነች ነው እንግዲህ ንገሪ የተባለችው። ሜርሲ እንግዲህ በዚህ እሺ ብላ ቃል ገብታለች። እሷም እንዴት ይሄ ነገር ይሆናል
ብላ በጣም ገርሟታል። ግን ግዴታዋ ስለሆነ በእናቷ ስለመጣባት ማርኮን እንግዲህ በእናቷ ነው የሚያስፈራራት፣ ዲናም በእናቷ ነው የምታስፈራራት። እቺ ልጅ እንግዲህ ያው ከእናት በላይ ምንም ነገር የለም። አንዳንድ ሰው በደካማ ጎናቸው መጥቶ የሚያስፈራራቸው፣ በደካማ ጎናቸው መጥቶ የሚያቆስላቸው ብዙ ሰዎች አሉና አሁንም ዲናና ማርኮን እቺን ልጅ አንደኛ ከዛ መጣት ከገጠር ትምህርትሽን ትማሪያለሽ ብሏት ነው ከእናቱ። እናቷ ታማሚ ናት። እናቷንም ሄዶ አስፈራርቶ ነው እንግዲህ እህቱን እዟት የመጣው። እዚህ ግን እሷ አይደለም ትምህርት ማድቤት ነው እንደመጣች የገባችው። ዲናም ይህንን የምልሽን ሁሉ ነገር የማታደርጊ ከሆነ እናትሽን ጉድጓድ ነው ገብታ ነው የምታያት ብላ ነው የምትላት ማለት ነው። ሜርሲ እንግዲህ አንድም ነገር የሌላት የለም። ሰው እዚህ ትምህርቷንም አትማር እዚህ ለእናቷም እንትን አልሆነች። እሷ እዚህ ሰራተኛ ሆና ትምህርቷ እሷ በቃ ከሁሉ ነገር ከስራውም ከምኑም ሳይሆን እሷ የትምህርቷ ነገር ነው እያስጨነቃት ያለው። እውነቷን ነው። ስለዛሬ ብዙ ጊዜ ዋጋ ከፍላበት፣ ስለዛሬ ጊዜ ብዙ ነገር ዋጋ ከፍላ በመጨረሻ እንግዲህ የገዛ የእናቷ ወንድም አንጥቶ እንደዚህ ሲያሰቃያት ሜርሲ በጣም ታሳዝናለች። እና እንደ ሜርሲ አይነት ብዙ አይነቶች ሰዎች እንደዚህ ከገጠር እያመጧቸው የእናት እህት የአባት እህቶች እንደዚህ እያመጡ እንደዚህ ሰራተኛ እያደረጉ የራሳቸው ልጆች እያስተማሩ እንደዚህ እንደ ሜርሲ የሚያሰቃያቸው ብዙ ህይወት አሉና የሜርሲ ህይወት በጣም ያስተምራል ማለት ነው። እንደዚህ እንደቀላል ብለን እንዳናልፈው ማለት ነው። ብዙ ነገሮችን ትማሩበታላችሁ። ሶ አንዳንዴ ከተማ ሲባል አዲስ አበባ ምናምን እንዲህ ሲባል የገጠር ልጆች ትልቅ ነገር ይመስላቸውና የዋጉና እውነት ይመስላቸውና ትምህርታችሁን ትማራላችሁ ብለው ያታለሏቸው ያመጧቸውና ግን የራሳቸውን ልጆች እያስተማሩ የራሳቸውን ልጅ እያንከባከቡ እነሱን እንደ ሰራተኛ 4 ሰዓት እየሰሩ እረፍት የላቸው፣ ምግብ አይሰጡ። ወዲህ እኮ የዘመድ ቤት ነው። እንደዚህ ሆኖ ብዙ እንደ ሜርሲ አይነት ብዙ ስቃቸውን ብዙ ጊዜያቸውን የሚያቃጥሉ ብዙ ከገጠር እየመጡ እህቶቻችን አሉና ከዚህ ከድራማ ብዙ ነገሮችን እንማርበታለን። እሷ እንግዲህ የእናቷ ወንድም ነው ያስተምርሻለሁ ብሎ ብዙ አታሏት ነው የመጣችው። እዚህ ግን ስትመጣ አልጠበቀችውም። እረፍት እንኳን ሳታርፍ ወደ ኩሽና ነው የገባችው ማለት ነው። እሱ እንግዲህ ይህን ሁሉ ነገር ያደረገው ለምንድን ነው? ልዩን ለማጽመን ነው። ልዩን የልብ ጓደኛ አንተ ብሎ ልዩን እጁ ለማስገባት ነው ማለት ነው። እንግዲህ ልዩ ሁሉን ነገር እሺ ብላታለች። ከእንግዲህ ወዲህ እንድታለቅሺ አልፈልግም። ሁሌ ሳይሽ አልቃሻ ነሽ። ለምንድን ነው የምታለቅሺው? ማልቀስ የለብሽም። ሴት ልጅ ማልቀስ የለባትም። ለምን ነው ራስሽን የምትጎጂው? ሁሌ ስታለቅሽ ራስሽን ትጎጃለሽ። ሁሌ እኔ ከጎንሽ ነኝ፣ አብረን ነው የልብ ጓደኛ እኔን ማድረግ ትችላለሽ ብላ እንግዲህ ልዩም ለሜርሲ ያለውን ነገር ነግራታለች። ሜርሲም እንግዲህ እሺ ብላለች ማለት ነው። እዚህ ጋር ዲናም እንግዲህ እያለቀሰኝ ነው ስለ አብርሃም መታመም። አብርሃም በጣም ታለቅሳለች። አባቴ ወይኔ ድፍት ያርግህ ትላለች። ደግሞ ትመለስና ማለት ነው አስመስሎ የሚኖር ሰው ታውቃላችሁ። የሆነ አስመስሎ በአፉ ከእናንተ ጋር ነው፣ በልቡ ግን ለእናንተ ክፉ የሚያስብ ሰው አያችሁ፣ እንደ ዲና ማለት ነው። በጣም ከዲና ህይወት ብዙ ነገር ትማራላችሁ። አብርሃም እዛ ታሞ ሲያቃስት ውፍ ምነው በገላገለክ ትላለች። ዶክተሩ ስትይ ወይኔ አባቴ ወይኔ እኔን ባደረገው ምናምን እያለች እንትን ትላለች ማለት ነው። ግን እሱን እንደዚህ እያለች ሰድባለች። እና ድራማ ብቻ ሳይሆን እንደዚህ አስመስሎ የሚኖር ሰው አለና ፈጣሪ ካስመሳይ ሰው ይጠብቅ ነው የሚባለው። በትዳር ላይ ደግሞ እንደዚህ አስመስሎ የሚኖር በጣም መጥፎ ነው ማለት ነው። ትዳር ክብር ነው። በትዳር ውስጥ እሱም ተከባብረው ሲኖሩ ነው ደስ የሚለው እንጂ እንደዚህ ተናንቆ እሱን ንቃ እሷን ንቆ ኋላና ፊት ሆኖ የሚሆን ትዳር በጣም ያስጠላል። እና ከዚህ ከዲራማ እንማርበታለን ብዙ ነገሮች። እንደዚህ አይነት ህይወት አለ ዲራማ ብቻ ሳይሆን። እንግዲህ ማርኮ አሁንም እየደፋ ነው እንግዲህ ነግሯታል አስጠንቅቆ። መኖር የምትችይው እዚህ ቤት ያልኩሽን ካደረግሽ ነው ብሏታል። እሷም እሺ እያለኝ ነው እንግዲህ ሜርሲ አልተዋጠላትም። ወሬ ማመላለሱም በጣም ከብዷታል። ግን የእናቷ ነገር እና የትምህርቷ ነገር ስለሆነ ግዴታ ይህን ነገሮች ተቀብላለች። ይህን ይመስላል ቤተሰብ።
ከወደዳችሁ ሼር ላይክ እያደረጋችሁ ቤተሰብ ሆነ። አመሰግናለሁ። ቀጣይ እስከምንገናኝ ቸር ሰንብቱልኝ።